አንተ እንደ ሳር ፍራሽ ለሳት ቅርብ ይሆን ህዝቦይ ኃጢአትህን አታብዛ ኃጢአት እንደ ድሮ በልጅ ልጅ ይደርሳል ቀርቷል አሁን እጅ በእጁ ነው ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ ሚስት ደረቀጠቻ ጎበዝ ምን ላረገው ነው ስትለው ቅቤ ቅቤ አለላ ባልየው አሁን የቸገረን እኮ የቱ ቅቤ የቱ ሙዝ እንደሆነ ነው በዚህ ለውጥ ምክንያት ሙዝ እንደ ቅቤ ነክሶ በገበያው ላይ ይገኛል እዚህ ሀገር ላይ ያስቸገረው ለሀገሪቷ የሚያስብላትና የሚያሳስባትን አካላት መለየት ከትላንት ይቅር ካለፈው ከባለፈው መንገዳገድ ይቅር እንዴት ከቅድም መንገዳገድ መማር ያቀታል ግራ የገባው ነገር እኮ መንገዳገዳችንን በሁለት ምሳሌ አስረዳለሁ ሕፃን ልጅ ጎረቤት ይላካል እናት ልኳለች ከጎረቤት እሳት ይዘና ትለዋለች ልጅም ሄዶ ጎረቤት እማዬ እሳት ብላለች ጎረቤት ደንግጠው ጠየቁ እንዴ እሳት ደግሞ ምን ሊሰራላችሁ ሲባል ልጅ ጎመን ልንሰራት ይያላችሁ አባታ አለ እንዴ አይየለም ሞቷል እናት ስራላት እንዴ አይየላት ታሪያ ጎመን ከየት አመጣችሁ ያው ከጎረቤት ላይ ተበድረን ነው አለ ልጁ ከየት አምጥታችሁ ልትከፍሉ ሲባል ያው እየተበደርን ነው አያረን እንዴት እየተንገራገድን እየኖርን እያለን እኛ እንደዚህ በዓሉን እንደ ህዝባዊ በዓል በስብሰባና በልባችን አስበነው እየዋልን አንተ በውስኪ ስትራጭ ልክም ይሆን ይመስላል ሲቃዥ ደንግጠው ተነሱ ለሊት የታክሲ ረዳት ልጃቸው እንዳይቀሰቅሱት ደክሞታል ብለው ፈርተዋል አቤት አደባባይ ይላል ደንግጠው ባላቸውን አባትየውን ቀሰቀሱትና አረ ልጁን ይሁት ምንድነው የሚለው አሉ አባትየው አዩና አቤት አደባባይ ነይ ባክሽን ተኛ ሲሞላ ዝም ይላል ትንሽ እንደቆዩ ልጁ ድጋሚ በጮት መቃዠት ጀመረ እናትም አባትን ተከታትለው ልጅ 4 ኪሎ አባቴን በይ አስቅሽ ወራጅ ስለማይገኝ ነፃ ገበያ ነው አለ ብዙ ሰዎች ነው ባንተ ጫንቃ ላይ ኑሯቸውን የሚጥሉብህና ባንተ ሊመትሩብህና ሊሸምቱብህ የሚፈልጉ ምን ነው ስትላቸው ሲመሽ ዋጋ ይጨምራል ይሏል ግድ የለም ለገበያ መሽቶ ለገበያተኛ አይነጋ መስሏቸዋል ለኛም አንድ ቀን ይነጋል አዝማሪው ባንጃው ኮነቱን ገፍትራው ሲጥሉን አውቀን የተደፋን ጎትተው ሲጥሉን ወድቀን የተደፋን ወድቆ መነሳትን ቢያዩት ብለን እንጂ እንቅፋት መሆኑ እኛስ መቼ ጠፋን አለ ነፃ ገበያ ነው አለ ለካማ አግኝታችኋል ተጠቋቆሙብን መጠቋቆማሽ እንዴት እንደሆነ ላሳይ እንዴ ያኔ ዩኒቨርሲቲዎች መማሪያ በነበሩ ጊዜ እንዳውኑ ጦር ካምፕ ሳይመስሉ ማለት ነው የቅርብ ጊዜ ታሪክ እኮ ነው ጋዜጠኞቹ እግር ኳስን እንደ ጦርነት በሰላም ተጠናቀቀ በሚሉበት ጊዜ
እንደዚህ መላቅጡ ሳይጠፋን ፎቅ ምናምን አልነበር የሚጠፋብን? አንድ ዩኒቨርሲቲ ውስጥ አንድ ፎቅ ጠፋል። ፕሬዝዳንቱ መጣ፣ ጥበቃዎቹን ሰበሰበ። ጎበዝ ምን እየተካሄደ ነው? ፎቁ የት አለ አላቸው። የጥበቃው ኃላፊ ምን ቢል ጥሩ ነው? ጎበዝ እንዴ እኔ ማታ አስረክቤ ነው የወጣሁት። ተጠቋቋሙብን እንደዚህ። ሁሉ ጊዜ መንገዳገዳችን ምክንያት ኮርጀንም ዜሮ ስለምናገኝ ነው። ተምሮ እንዳልተማረ መሆን፣ በነፃ ገበያ ሁሌ መገመት። ነፃ ገበያ ነው ከፈለክ ግዛ ካልፈለክ ሂድ አለው። መንገዳገድ እኮ በከፍተኛ ሁኔታ ይፈለጋል። ምነካ በመገዳገድ ምክንያት ለመንገዱ በጀት ይጸድቃል። አንተ መንገዳገድህን ሳትለውጥ የበጀት አርቃቂዎቹ ህይወት ይለወጣል። ቀላል ነው። እኛ ሰፈር መተህ በድራችን ዳኛ ሻምበል ታየዋለህ። ባለፈው አንድ ስብሰባ ጠራ። እኔና ማማ ልጣይሽ እኛ የቀበሌ ስብሰባ አይመቸንም። አንድ ሴትዮ 5ኛ ባሏን ልታገባ ጉድ ጉድ ስትል የሰፈር ሰው መልእክት ላከባት። የመጀመሪያ ባል የእናት ልጅ ማለት ነው። ሁለተኛ ባል ግን ደግ ጎረቤት ነው። ሶስተኛ ባልማ የሚባላ ልጅ ነው። አራተኛው ግን እንኳን እህሏ እንቅልፍ ይገምታል አሏት። አምስተኛውን ተወጪው ነው እንግዲህ። ዝርዝሩን ለንፋስ አንኳሩን ለልብ ካልሰጠ መንገድም ጉዞም የተቃና አይሆንም። ለዚህ ነው እኔ ከድግሱ ላይ ደስቷን ብቻ አይቼ የመጣሁት። እነሱማ ግራና ቀኝ ሆነው ብሽሽቃቸውን ነው የሚያደርጉት። የዛሬ ክብረ በዓልና ሰርግ በሁለት ወገኖች መካከል የሚታይ ግጥሚያ ነው የሚመስል። ይህንን በምሳሌ እናስደግፈው። የዝንጀሮ ፉንጋ ወንድና የዝንጀሮ ቆንጆ ሴት ይጋባሉ። እንደ ዛሬው ማለፊያ ድግስ ነበረ። ተበላ ተጠጣ። በመጨረሻም የወንድ ወገን ሙሽሪትን ይዞ ሊወጣ ሲል የሴት ወገን ሙዚቃ ማውጣት ጀመሩ። የኛ ልጅ ጭራት በላም ጭራት በላም ጭራት በላም ጭራት በላም ማለት ጀመሩ። የወንድ ወገን ሙሽሪትን አቅፈው እየሄዱ ልናይ ኋላ ይታይ የሌለህን ማንነትና ግብር ሲያላብሱ ሰርተህ አለመብላትህን ሲያሞጋግሱልህ ጎበዝ ዝንጀሮ ጭሮ እንጂ አርሶ አይበላም። በዛሬውም ድግስ ላይ የተመለከትኩት ነገር ቢኖር ይሄ ነው። እንበለውና ጉልበቱን እያንፏቀቀው ይውጣው ዳገቱን አለ አንዱ። እንዴት ብንከፋ ነው ጉልበቱን መምታታችን ሳያንስ ዳገት እንዲወጣ ይፈረድንበት። ደሞ አንዷ ብድግ ትላለች ከሴት ወገን የፈሪ ወዳጅ ታስታውቃለች። አፋፍራ ሆና በለው ትላለች። እስከ መቼ ድረስ ነው ለራስ ምሽግና መደበቂያ በጅቶ ምስኪኑን ሰው የሚያጫርሱት? ሁሉ ጊዜም በጥጋበኛ አህዮች እርግጫ የሚጎዳው ምስኪኑ ሳር ብቻ ነው። ደግሞ የወንድ ወገን ብድግ ይልልሃል። እንኳን እናቱ የወለደችው አማቱ ኮራች የተጋባችው ይላል። ሁሉም ለራሷ ግጥምና ዜማዋን እያደመቀች መስፈን ጀምራ በደህናም አይደለም ያንቀሸቀሸሽ ወይ ትሰበር ያለሽ ወይ ትሞቻለሽ ያን እቺን ጨዋታ ያነሳት በምን መስሎ ነው? አንዱ ዛሬ ማማ ልጣይሽ ቤት መጥቶ ዶክተር ካላላችሁኝ ብሎ ጠጅ ቤቱን ቁም ስቅሉን አሳየው። እንዴት ዶክተር ብላችሁ አልጠራችሁኝም ብሎ ሰፈሩን አስጨነቀው። ሲብስብኝ በመሃል ሰብሬ ገባሁ። ጎበዝ ምን ነካ? እንኳን አንተንና ስንቶች አሉ አይደል እንዴ? አይደለም በምድር በሰማይ የሚያስከስሳቸውን ወንጀል ሰርተው በቅጽል ስም የሚጠሩ አንዳንድ አካላት እየተባሉ አንዳንድ አካላቶችን የግርም ነው የሚሉኝ።
ተመዝነው ሪሲቱ ላይ ማዕረጋቸው እንዲጻፍ ይፈልጋሉ። ጎበዝ ተሳሰ እንኳን ወደ ጠጅ ቤት ከገባ የማዕረግ ስም ሰካራም ነው። አጉል ሳቁ ሙግት ውስጥ ገብተው የመብት ተሟጋች እንደተባሉት ማለት ነው። እኔ ነግሬሃለሁ። ጥሩ እንቅልፍ መተኛት ከፈለክ ለአልጋህ ጥሩ ቦታ ምረጥለት። ከእንቅልፍ ስትነቃ ብርሃንና ተስፋ ማየት እንድትችል አድርገው። አለበለዚያ እንደ ዘፋኙ ነው የምትሆነው። አንድ ራሱን ዘፋኝ ብሎ የሚጠራ ሰውዬ ባዛር መድረክ ላይ የጥላውን ገሰሰ ዘፈን ዘፍናለሁ አይልም? የኛ ሰፈር ሰው ደግሞ ለምዶበት ሁሉንም ነገር በአንድ ስፍራ ሲያይ የሚገዛው አጥቶ ትኬት ቆርጦ ዘፈን አይቶ አይደል ወደ ቤቱ የሚገባው? በግላጭ አገኘዋ። ዘፋኝ ሆዬ ሰፍኖ ልክ ሲጨርስ ህዝቡ በአንድ ድምፅ ይደገም አለው። ህዝቡ ወዶታል ማለት ነው ብሎ መድገም። አሁንም ሙዚቃውን ሲጨርስ ይደገም ህዝቡ ወዶታል ማለት ነው ብሎ መድገም። ህዝቡ ሲያስደግም እሱ ሲዘፍን መጨረሻ ላይ ሙዚቀኞችን አስቆመና ክቡር አድናቂዎቼ ትንሽ ስለደከመኝ አርፌ ልምጣ አለ። አንዱ ከማል በትክክል ሳዘፍናትም አትወርዳት። ሰፊው ህዝብ አፍ ውስጥ አትግባ። እኔ ግራ የሚገቡኝ እንዲህ አይነት ዘፋኞች በእንደዚህ አይነት ዘፋኝ መንግስተ ሰማያት ከሚያመልጣቸው ሙዚቃው ቢቀርባቸው ግራ እኮ ነው የሚያጋባ። ነፍሷን ይማረውና እቺ ሬዲዮ ከመጥፋቷ በፊት የምታስተላልፈው ማስታወቂያ ነበራል። የከተማው ህዝብ ብድግ ብሎ ሁሉም እኔ ነኝ ከንቲባው እኔ ነኝ ከንቲባው የሚለው ማስታወቂያ እማማ ልጣይሽ እቺ ማስታወቂያ ሰምተው ነው ህዝቤን ፉክክር ጀመረ። እንደነሱ አሉ ህዝቤን ፉክክር ጀመረ። ከንቲባው እኔ ነኝ። ዘገባቸውስ ብትል የጣቢያው የተከበራችሁ የጎዳና ተዳዳሪዎች የሚለውን አስተላልፈው ልቅስምህን እንክት ያረጉልህ። ዘገባ እንዴት እንደሚያስተላልፉ ልላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም። የተገጨው ውሻ ቢሆንስ? ዘገባቸው እኮ ግርም ነው። ሀገሪቷ ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው። ዘገባ ትንታኔ ዘጋቢ ፊልም እያሉ ውጥንቅጣቸው ሲጠፋ እማማ ልጣይሽ ወይ እንደው እንደለመዱት ያን የጤፍ ማሳብ ያሳዩ ምን አለ አሉለ ደግሞ አንዳንዶች እኩል ቁጭ ብለ ያየኸውን መግለጫ እንደ አዲስ ቁጭ ብለ የተነትኑላ ባለ መግለጫው ራሱ እንደሌላ ሰው ወሬ አዲስ ሆኖበት ይቆሙት። ዜናቸውም ዘገባቸውም ይቅርብኝ ብለ የምግብ ዝግጅት ይሻላል ብለ ሪሞትን አንስተ ስትቀይር ይመጡላ። አገሪቷ ከዓለም በምግብ ብክነት አንደኛ ነች ሲል ያው እንደለመዱት ብክለት ላለው ብለ ነው ብለ አስተካክለት ሰማት። የምግብ ዝግጅቱ ጀምሮ ዛሬ የምንሰራው ሽሮጥ ነው ሲል ጎረቤት ተጠራለ። ጎበዝ ይሄ ሰፊውን ህዝብ ይመለከታል ሰብሰብ ብላችሁ ምናምን ብለ ይጀምርና ባለቀሳት በመጨረሻም ንጹህ 3 ጭልፋ ቅቤ እንጨምራለን ሲል ስልክም ብድግ አርገ ራስ ለምንድን ነው እናንተ ሰዎች ስራችሁን የተዋችሁት መብራት አታጠፉልንም ብለ
አታወራ? ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንዲህ ነው መሳቀው መምከር ያለብን። እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። አውሮፕላን ካልመጣ መቼ ሳንበላ ማረልኝ እናቴ። በሩቅ ያየው ሊያስጎመጅ ይችላል፣ የሰማኸው ሊያጓጓ ይችላል። እውነቴን ነው ምልህ፣ የኖርከውንና የምታወቀውን ያህል መራራነቱንና ጣፋጭነቱን መለየት አትችልም። የሻምበልን ቃለ መጠይቅ እንደዚህ ቁጭ ብለን ስንሰማው እኮ ግራ የገባን ለምን መሰል? ቁጭ ብለን የሰማነው ሰዎች በሙሉ የድራችንና የቀበሌያችንን ስም እስኪያነሳ ድረስ ስለሌላ ቀበሌና እድር የሚያወራ ነው የሚመስል። እውነትን እኮ ቆይ ይታዘቡኛል አይደል? ንግግሩን ብትሰማው እኮ በዚህ ኑሮ ውድነት እንዲህ ከምቃጠል እንዲህ አይነት ቀበሌና እድር እያለ ለምንድን ነው ዛሬ የማልሞተው ሁሉ ትላለህ። እውነት ይኸው ማማልጣሽ ምስክሬ ናቸው። እስካሁን ድረስ ንግግሩ የመሰለኝ ምን እንደሆነ ታውቃላችሁ? የቃለ ምልልሱ በ2020 በ2030 እቅድ እድሩና ቀበሌው ችግሮቹን አስተካክሎና አርሞ በ20 ምናምን እንደዚህ ቢሆንስ ተብሎ የሚታይ እኮ ነው ይመስል። ይገባኛል። አንዳንዴ ገጽታ ግንባታና መልካም ስም ለማፍራት ቀባቀባ ደመቅረቅ ታደርጋለህ። እንዴት ጋድና ህልምን ፊትና ጀርባን ታመሳስላለህ? ጎበዝ ግራ እኮ ነው የሚገባ። ለዛ እኮ ነው ምድር ላይ እስካለን ችግር ቋሚ አይደለም መከራም አላፊ፣ ሳልፍ እያለፍን ተቸገርን እንጂ እኛው ነን ጠፊ ያለው። እውነቴን ነው ምላችሁ። ብዙ ጊዜ ስለ እናቴ በቸርነቱ እኮ ነው እንጂ ያለ ነው። እንደደረሰብን ነገር ቢሆን እኮ እንዴት መሰለ ይሆንን ያለ ነው። ቸርነቱ እንዴት እንደጠበቀን ላሳይ። አንዱ ባል ሚስቱ ተቆጥተው ሁለተኛ ጠጅ ቤት የሚባል ድርሽ እንዳትል ተብሏል። አምልጦ ላጥ ብሎ ጠጅ ቤት መምጣት። ሁለት ብርሌ እንደላፈ ተደወለለት ከላይኛው አካል ከሚስቱ። ስልኩን ሳይው ደንግጦ ምን ያርግ? ከጎን ያለው ሚስቴ ደወለች። አፌሸታ ከጎን ያለውስ አዎ አንተ ብሎ ሶፍት አውጥቶ በዚህ ሸፍና አውራ። በቸርነቱ አይደለም ያለ። እኔ ደስታ አስመላሽ ታዲያ እነግራለሁ። ፍራሽ ብቻ አይደለም ምናድሰው ምንገርፈው፣ እንደ ሻምበል ያሉ ሲዛነፉ ሲቀደዱ እንሰፋቸው።